አርበኛ አስረስ ማረንና አርበኛ ሄኖክን ሀብታሙ አያሌው ለምንድን ኢትዮጵያኒስት ሆነው አይደለም? ይሄንን በጣም ማስተዋል ያስፈልጋል ጋይስ። እኔ ደጋግሜ ነው የምናገረው። እኔ ነግራቸዋለሁ። በዚህ አሁን ባለው ነባራዊ ሁኔታ ኢትዮጵያኒስት ነው ብዬ ማስበው መሳይ መኮንንን ብቻ ነው። መሳይ መኮንን ከአማራው መሪዎች ጋር ይገናኛል። የአብይ አህመድን ሴራ ያጋልጣል። መከላከያ ሚኒስትሩ መከላከያ ሰራዊቱን ምናምን ሲያስጎበኙት ምናምን የነበረውንና ሲባል የነበረውን ነገር አጋልጧል። ለኢትዮጵያ ያስባል። ፋኖ እንዲያሸንፍ ባይ ዲፎልት እንትኑን እናየዋለን። ኢንተረስቱን እናነባለን። በአማራ ትግል ውስጥ ጣልቃ ይገባል። ገብቷቸዋል። በአማራ ትግል ውስጥ ጣልቃ ይገባል። ለዛ ነው ዛሬ ሀብታሙ አያሌውን አናነግሰውም ነበር ጋይስ። በአደረጃጀት ውስጥ ገብቼ ልፈትፍት ሲል እስክንድርን ካላነገስኩ፣ እስክንድር እኔን ተወካይ ካላረገኝ፣ የውጭ ምናምን አስተባባሪ ካላደረገኝ፣ እስክንድር እንዲህ ካልሆነ፣ እስክንድር እንዲያ ካልሆነ ከሚል ውጭ ሀብታሙ አያሌውን አናነግሰውም ነበር። የሀብታሙ አያሌውን ልደት ያላከበራችሁ ሰዎች አላችሁ። ሆነስትሊ ስፒኪንግ ሀብታሙ አያሌውን እንዴት እናከብረው እንደነበር ዛሬ ያለበትን ደረጃ እዩ። እኔ አማራ ብሔርተኝነትን ቢውልድ ላደርግ አልመጣሁም። እኔ አዲስ አበቤ ነኝ ያለ ሰው አማራ አንድ ድርጅት ይዞ ከመጣ በኋላ ሚዲያውን ማደላደል መቻል አለበት። ምን አገባው? እኔ አማራ ብሔርተኝነትን ቢውልድ ላደርግ አልመጣሁም የሚል ጀዝባ በአማራ ትግል ውስጥ የድሮ አማራ የለም ጎበዝ። መከላከያ ሰምታችኋቸዋል አይደለ? ከባዕዲን እንትን ጋር ሆነው ምንድነው ያሉት? የድሮውን አማራ መልሱልን። ሲደበደብ ዝም የሚለውን፣ ስትደፈር እናቱ ዝም የሚለውን፣ ሚስቱ ስትደፈር ዝም የሚለውን፣ የ5 ዓመት ህፃን ወንድ ልጅ ሲደፈር ዝም የሚለውን፣ እንደና አይሻ ወላሂ አማራ አልሆንም የሚሉት ዝም የሚሉትን፣ በጅምላ የሚቀበረውን አማራ ዝም የሚለውን አማራ ታቦት ይዛችሁ ለምኑልን ያሉት መከላከያዎች። ዛሬ መከላከያ እኔ ነግራቸዋለሁ፣ ደብረ ጽዮንና አብይ አህመድ አማራን ይፈሩታል። እስክንድር ነጋና ሀብታሙ አያሌው አማራን እንደሚንቁት እና አብይ አይንቁትም። የምሬን ነው ነግራችሁ። እና አብይ አህመድ በሴራ አማራውን ለመከፋፈል ይሄዳሉ። ይፈሩታል፣ በጣም ይፈሩታል አማራን። እነ እስክንድር ነጋና እና ሀብታሙ አያሌው ግን እንዲሁ በቃ እንደናቁት ስንት ዘመን አለፈ። በወንድማማች ውስጥ ደም እየዘሩ መርዝ እየረጩ ጌም አልጫወትም አትላኩብኝ ጌም። ስለዚህ ሰዎቻችንን አማራው ለ30 እና ለ40 ዓመታት በተቋም ደረጃ በሚዲያ ደረጃ ገንዘብ እየሰበሰቡ ሲሄዱ እየዘረፉ ሲሄዱ እኔ አማራ ወኪል ነኝ ብሎ ሱፍ እየለበሰ ለመጣው ግጥም እየጻፈ ከነ ታየ ቦጋለ አትማሩም ጎበዝ? ከነ ታየ ቦጋለ ምንድነው የምትማሩት? እስኪ ንገሩ። ከነ ታየ ቦጋለ ምንድነው የምትማሩት? ታየ ቦጋለ አማራ ማለት እንደዚህ ነው፣ ጀግና ህዝብ ነው ምናምን አለ። ውጭ ላካችሁት፣ ገንዘብ ሰጣችሁት፣ የሆነ ነገር አረጋችሁለት፣ ገንዘቡን ሰበሰበ። ምን አለ? መጥቶ ብልጽግናና ኦነጎላ ይቅርታ አድርጉልኝ ብሎ ነው የገባው። ዘመድ ከዘመዱ አህያ ካመዱ እንደዚህ ነው። አንተ ደግሞ በየጊዜው አንዳርጋቸው ጽጌ አትማሩም እንዴ? አንዳርጋቸው ጽጌ በግንቦት 7 ጊዜ ያን ሁሉ ገንዘብ ሰብስቦ የሄደው ከአማራ ነው ከማን ነው? አብይ ወንበሩን ከተቆጣጠረ በኋላ አንዳርጋቸው ጽጌ አይደል እንደ አማራ የሚባል የለም የወታደር ቋንቋ ነው ወታደር ቤት የመሰረት ነው ብሎ መጽሐፍ አሳተመ። አሁን ደግሞ ፋኖ ያሸነፈ ምናምን ሲመስላቸው ደግሞ በቃ ጺማቸውን እየላጩ ጸጉራቸውን እየቀቡ ቀለም በቃ ለአማራ ወኪል መስለው ደግሞ ይመጣሉ። የድሮ አማራ የለም በሉ። በቃ የድሮ አማራ የለም። ዛሬ ዓለምን የዋጀ ፖለቲካ የሚሰሩ ዓለምን የዋጀ ውጊያ የሚዋጉ
ጀግና ጉምቱ ፖለቲካ አዋቂ ወንድሞች አሉ። በጣም ጀግና ወንድሞች የአንዲት ሉዓላዊት ሀገር የሆነችን ሀገር መከላከያ ሰራዊት ግልብጥ ብጡን ያወጣው የገረፉ ግልብጥ ብጡን አወጣው። መካናይዝድን ጦር አንድ ቲም ብቻ ግልብጥ ብጧን አወጣ የምትገርፍ በጅራፍ ክላሽ የማረከ በክላሽ ስናይፐር የማረከ በስናይፐር ዙ 23 የማረከ ድሽቃ የማረከ አርፒጂ ላውንቸር የማረከ ብሬን የማረከ እንዲህ አይነት ወንድሞች ነው ያሉት። እና አርበኛ ዘመነ ካሴ እኮ የዛሬ 7 ዓመትና 6 ዓመት የተናገሩትን ፖለቲካ እኛ እኮ የዛኔ ቂጥሽ ዳሌሽ ምናምን እያለ ቡና ላይ ምናምን ትቀመጣለህ፣ ድራፍት ይዘህ ትቀመጣለህ። እስካሁን ያልነቃ አማራ። በዚህ ትግል ውስጥ ደግሞ እንደነ ሀብታሙ አያሌው ያሉ አለሌዎች ደግሞ ይመጡና እኛ የአማራ ብሔርተኝነትን ቢወልድ ልናደርግ አልመጣንም ይላል። እኔ አዲስ አበባ ነኝ ተብዬ ነው ያደግኩት። እኔ አዲስ አበባ ነኝ ተብዬ ነው ያደግኩት። የአማራ ብሔርተኝነትን ቢውልድ ላደርግ አልመጣሁም ያለው ቃል በቃል እና ምን አባቱ ይሰራልኛ ትግል ውስጥ ቆይ ገና አለቅህም። አንተንማ ስዊድን ላይ ገንዘብ ለመሰብሰብ ሂዶ እንደዛ ብትንትኑን እንዳወጣሁት ያልጋውን እንኳን ሳይሸፍን እንደተመለሰ ዛሬም እንደዚሁ ከኢትዮ 360 እንደበተን ነው እንዲህ እንደተበታተነ ሲዞራት ይኖራል ህይወቱን። ገና የአማራ ደም ብዙ ነገር ያስከፍለዋል። ገና ዛሬ ሚረሳ ትውልድ የለም። ኧረ ይሄ የዲጂታል ዘመን ነው ወዳጅ። ኮፒ ሊንክ አድርጉት ጋይስ፣ ኮፒ ሊንክ አድርጉት። ኮፒ ሊንክ ታፕ እያደረጋችሁ ሰሜን ሜጫ ምናምን ይላል። ላማት ንገራት ሄድና አንተ የዲቃላ ልጅ ሜንጫ ብላ ዲቃላ እዚህ የመጣ ስትደነፋ ትውላለህ። ሰው 4 ዓመት ሙሉ እኔን እየተከተልክ ሚኒሻ እንዲህ ትላለህ። ኮፒ ሊንክ አድርግ ዝም ብለህ አንተ ጀዝባ። ኮፒ ሊንክ ታፕ እያደረጋችሁ ዘሜ ያ ቴንክ ዩ ሜምበር የምትሆኑ ሰዎች ቴንክ ዩ። አሁንም ሜምበር ሁኑ እስኪ ጋይስ። እችን እየነካችሁ ሜምበር ሁኑ። እችን እየነካችሁ ከስሜ ጎን ያለችዋን ልብ ቅርጿን እየነካችሁ ሜምበር ሁኑ ጋይስ። በድጋሜ አርበኛ መሳፍንት ተስፉን ያከበራችሁ የጎንደር ፋኖ ወንድሞቻችን ከልብ ለማመስገን እወዳለሁ። ክበሩልኝ። ከዚህ በመቀጠል ደግሞ የአማራን ሕዝብ ነፃነት ደግሞ እንዲያዩ የኔም የዘወትር ጸሎቴና ምኞቴ ነው። አርበኛ መሳፍንት ተስፉ አባታችን፣ መሪያችን፣ ታጋያችን ዛሬ እና አርበኛ መሳፍንት ተስፉ ያፈሯቸው ወንድሞች በተለያዩ ቦታ ላይ የነበሩ ወንድሞች አፈሙዝ ሲማዘዝ የነበረው በቃ ከዚህ በኋላ ህዝባችንንም እኛንም ጎድተናል፣ ስለዚህ ከህዝባችን ጋር አብረን መቆም አለብን፣ ወንድማማቾችም አብረን መቆም አለብን፣ አብረን መታገል አለብን ካሉና ይሄ አታጋይ ድርጅት አፋብን ከመጣ በኋላ የተገኙ ድሎችን ሁላችሁም ታውቃላችሁ። ሰሞኑን የተገኙ ድሎች ከሰናን ጀምሮ ይፋት ላይ ሸዋ ላይ በተመሳሳይ ያንን ሁሉ ድል ካመጡ በኋላ ያኮረፈው ያገዛዙ ጽንፈኛ ኃይል ይፋትን ደግሞ እንዴት እንዳቃጠለ እንዴት እንዳረገ ታያላችሁ። ጎንደር አካባቢ ደግሞ ደብረ ታቦርን ከመያዝ ጀምሮ የሚኒሻው እንዳለ ግር ብሎ ወደ ፋኖ መቀላቀሉ፣ ደብረ ታቦር ከወረታ ደግሞ ትላንትና ደግሞ ከሰዓት አካባቢ ሻውራንም በተመሳሳይ ተቆጣጥረዋል። እና አንድነት ኃይል ነው የሚባለው ለዚህ ነው። አንድነት ኃይል ነው። አማራ ነኝ ብሎ የሚታገል ሰው ቅድም ያነሳዋቸው ይሄ ኢትዮጵያኒስቱ ምኑም
አንዳንድ የሴራ ፖለቲካን በማይረዱ ወንድሞቻችን ውስጥ እየገቡ ወንድማማች እንዲተኳኮስ፣ ወንድማማች እንዲተጋገል፣ ወንድማማች አፈሙዝ እንዲነሳሳ የሚያደርጉ ወንድሞች ገለል ካሉ በኋላ የተሰሩ በጣም ሰፊ ስራዎች አሉ። እነዛ ስራዎችን ተከትለን እኛ ደግሞ ወደፊት መሄድ ነው ያለብን። እንደነ ሀብታሙ አያሌው ምናምን ያሉ ወንድሞች ቢመለሱ ጊዜ ተሰጥቷቸው ነበረ፣ ግን ከቀልባቸውም አይደሉም። ለማን እንደሚታገሉ ለምን እንደወጡ ራሳቸውና እግዚአብሔር ብቻ ነው የሚያውቀው። ምክንያቱም አማራን ሲታገሉ እንጂ አገዛዙን ወይም ሌላውን ሲታገሉ አይተንም ሰምተንም አናውቅ። ስለዚህ አስቡት እና አርበኛ መሳፍንት ሁለት ፀጉር አውጥተው በሚታገሉበት ሰዓት የአደገ አገር ላይ ሆነው አሁንም ቁጭ ብለው የሚለምኑ አሜሪካ ላይ ቁጭ ብለው አያሌው መንበሩና ሀብታሙ አያሌው ለእኔ ምንም ልዩነት የላቸው። በጣም አሳፋሪ፣ በጣም የሚያሳዝን ትውልድን የሚበሉ ከአማራ ህዝብ ይልቅ የአንድ ግለሰብ ሞራል ገዷቸው ስለ አንድ ግለሰብ ብቻ ስለ አማራ ህዝብ አይጨነቁ። ስለ ግለሰቦች እስክንድር ነጋ ተሾመ አልተሾመ አይደለም። እስክንድር ነጋ ሊቀመንበር ካልሆነ የአማራን ትግል እንበጠብጠዋለን። ጭንቅላት ይበጠበጣል። አንተ የከካም ልጅ ጭንቅላት ነው የሚበጠበጠው። የድሮ አማራ የለም። ብዙ ነፍሶች ጠፍተዋል። ብዙ ነፍሶች በእነ ሀብታሙ አያሌው ምክንያት ወንድማማቾቻችን ተቃቅረው እስካሁን እንኳን እንዳይተማመኑ የተደረጉ ብዙ ሰዎች አሉ። ዛሬ ደግሞ አታጋይ ድርጅት መጣ ብለን ስንል ደግሞ ያንን ድርጅት ለመታገል እኛ እንዲህ ነን። እንግዲህ ላሰማችሁና ፍርዱን እናንተ ትሰጣላችሁ። እኔ ሀብታሙ አያሌው ቁርሴን አልበላብኝ፣ ራቴን አልበላብኝ። በአማራ ትግል ውስጥ ጣልቃ እንዳይገባ ነው። የት አባቱ አውቀዋለሁ። ከመሳይ መኮንን በላይ ማደንቀው ማከብረው የነበረ ልጅ እሱ ነበር። ዛሬ ግን የሀብታሙ አያሌው ስታንድ ምንድን ነው? እስክንድር ነጋ ምናባ የዲቃላ ልጅ ውጡ ከዚህ እስክንድር ነጋ ምናምን እከካም ተነቀሱት። እኔ ምን ላድርግላችሁ? ተባይ ወይ ፕሮፓጋንዳ ይሰራ ወይ ፖለቲካ ይሰራ ወይ አይታገል አይተኩስ። በስም የተገነባ አማራ የሚፈልገው ስራ ነው ጋይስ። ዘንድሮ በፖለቲካ በሚዲያ በገንፈል በሚዲያ ፕሮፓጋንዳ ተሰርቶልህ ታስረ ተፈታህ ምናምን የራስ ጉዳይ ነው። በስራ ነው የሚለየው። ጀዝባዝ እየመጣ እስክንድር ስሙት ይሄን ቦርኮ ደግሞ አማራ ብሔርተኝነትን አቅፈን ሹሩ ብለን ለማሳደግ አይደለም። የአማራ ብሔርተኞች ስላሉ ስሙ። የአማራ ብሔርተኛ አይደለም። ይሰማቸዋል፣ ይሰማቸዋል። የሀብታሙ ድምፅ የሚሰማችሁ ሰዎች አንድ ቁጥር ጻፉልኝ። ይሰማል? ቴንኪው ኦኬ። እናቴም አባቴም አንተ ኢትዮጵያዊ ነህ እያሉ ነው ያሳደጉት። ስሙ፣ ከልጅ ያደግኩት አዲስ አበባ ነው። እናቴም አባቴም አንተ ኢትዮጵያዊ ነህ ተብዬን ያደግኩት ስለ ልቦናዬም አዲስ አበቤ ነው። እንደዚህ ያለ ሰውዬ ቆይ ስሙት በደንብና ድጋሜ ደግሞ አሰማቸዋል። ስሙት። የአማራ ብሔርተኝነትን አቅፈን ሹሩ ብለን ለማሳደግ አይደለም። ስሙት። የአማራ ብሔርተኛ አይደለም። ወይማላቁ እናቴም አባቴም አንተ ኢትዮጵያዊ ነህ እያሉ ነው ያሳደጉኝ። ከልጅ ያደግኩት አዲስ አበባ ነው። ስነ ልቦናዬም የአዲስ አበባ ልጅ ስነ ልቦና ነው። የአማራ ብሔርተኝነትን አቅፈን ሹሩ ብለን ለማሳደግ አይደለም። የአማራ ብሔርተኞች ስላሉ ሰምታችሁታል። የፓርላማ የዛሬ ንግግር ኬፖ ሽል አትሁን አትወድቃፍ ጀምር በጣም ሽል አየህ የአማራ እኔ እኮ እንግዲህ እንደዚህ ያለ ሰው በደንብ ሰምታችሁታል አይደለ ጋይስ? እኔ የአማራ ብሔርተኝነትን እሹሩሩ እያልኩኝ ላሳድግ አልመጣሁም ነው ያለው። ካን ዩ ኢማጂን? እንደዚህ ያለ ሰውዬ ስሙት። አስገዳጅ በሆነ ሁኔታ
አስገዳጅ በሆነ ሁኔታ ድርጅቱ እንዲያየው የምንፈልገው ሚዲያዎች በሚጠራበት ጊዜ ስሙ የትኞቹን ሚዲያ በቀዳሚነት አነጋግሮ ምን መስፈርት አውጥቶ የትኛውን ዩቲዩብ በምን መስፈርት መርጦ ሌሎች ሚዲያዎች በዚህ ዩቲዩብ ካልተጠቀማችሁ በቀር የሚል አስገዳጅ ሁኔታ በማቅረብ ድርጅቱን ለነከሌ ማነው መገበሪያ ሌሎች አካላት ለነከሌ መገበሪያ ይሁኑ ድርጅቱን ለነከሌ መገበሪያ እሱ አሁን የሚያስበው ለኛም ድል ተሰጥቷል ድርጅቱን እንድንሸቅልበት ድርጅቱን መገበሪያ እንድናደርገው ነው የሱ እንደዛ ነው ስሙት የሚል አቅጣጫ which is very dangerous በጣም አደገኛ በአስቸኳይ በፍጥነት መታረም አለበት ይሄ የማይታረም ከሆነ መተጋገል ነው ለመተጋገል ደግሞ ችግር የአማራ ብሔርተኝነት ይላችሁ አሁን ምን ታዘባችሁ እናንተ የአማራ ብሔርተኝነትን እሹሩሩ እያልኩኝ ቢውልድ ላደርግ አልመጣሁም ይሄ ድርጅት ደግሞ መነሻው አማራ ነው ደፈርስቲክ በቃ የአማራ ማህበረሰብ ስለንቦና የተላበሰ የአማራን ህዝብ ህልውና የሚያስጠብቅ የመኖርና ያለመኖርን ዋስትና የሚበይን ይሄ ድርጅታችን ነው ስለዚህ ይሄ ድርጅት ለግለሰቦች መገበር ያልመጣም ይሄ ድርጅት የመጣው ለአማራ ህዝብ የመኖርና ያለመኖር ውሳኔ ላይ የሚያሳርፍ ነው ስለዚህ ታጋዮቻችንን እንለይ ወንድሞቻችንን እናበረታታ ዛሬ ኢትዮጵያኒስት ነው የምትሉት ምንም የምትሉትም በቃ አንዳንድ ኢትዮጵያኒስት የአማራን ትግል የሚደግፍ ካለ ይደግፍ አይ ይሄ አማራን ይደግፋል ምናምን እያልክ ገንዘብክን ምናምን እያወጣ በካሻፕም በዜልም ምናምን ገንዘብ እየላክ እየተበጣጠስክ አጥተዋል ነገ የሆነ ቦታ ላይ የሆነ ነገር ሲል ሀብታሙ አያሌው እንዴት እንደዚህ አድርገንለት እንዲያደረገን ትላላችሁ ሀብታሙ አያሌው ምን አድርገነው ነው ሀብታሙ አያሌው እንዲህ አድርገነው ሆስፒታል አስገብተ ነው ይሄን ያክል ነገር አድርገንለት እንዲሆነልንለት እንዲህ ትላላችሁ እሱ ዓላማ አለው ዓላማው ምንድነው ግለሰቦቹን ማንገስ ስለ ኢትዮጵያ ማይጨነቁም ኢንፋክት መተዳደሪያቸው ነው ያ ስለዚህ እስኪ አስቡት እስኪ እናንተ እስኪ ፍረዱ ጋይስ እና አርበኛ መሳፍን ተስፉ በዚህ እድሜያቸው ሁለት ጸጉር አይደለም ዛሬ ጸጉራቸው ነጭ አውጥቶ ሸብቶ 150 ጥይት ታጥቀው ክላሽ ተሸክመው የአማራን ህዝብ ነፃ ለማውጣት የሚታገሉ እንደነዚህ አይነት ወንድሞቻችን ሁሉ እንዴት ብሎ እንደተናገረ የቅርብ ጊዜ ትዝታ ነው ታስታውሳላችሁ ለዛ ነው እና አርበኛ መሳፍንትን ያከበራችሁ ፋኖች ክበሩልኝ የሚለው ታላላቆቻችንን እየገፋን በማይረባ በከሰረ በቡድንተኞች ኢንተረስት እየሄድን አባቶቻችን ሁሉ ገፍተን የነበረ ሰዎች ዛሬ ለራሳችሁ ጊዜ ስጡ ለራሳችሁ አስቡ እነዚህ ሰዎች ዓላማቸው ምንድነው እነዚህ ሰዎች ምንድነው የሚፈልጉት እውነት ኢትዮጵያን ነው የሚፈልጉት ወይስ በኢትዮጵያ መጠቀም ነው የሚፈልጉት እኔ ምሬን እኮ ነው የምነግራችሁ እነዚህ ሰዎች በኢትዮጵያ ነው መተዳደር የሚፈልጉት ወይስ ለኢትዮጵያ አስበው ነው ወይ ኢትዮጵያኒስት የምትሉት ወይም ደግሞ ለኢትዮጵያ አስባለ እኔ ቢመጡ ደስ ይለኛል አንድ ኤክሶዶስ ነው ምናምን የሚባል ልጅ በጣም አሪፍ ፖለቲካ ሲሰራ ማየው የነበረ ልጅ ነበር ድርጅቱ ሲመጣ ሳምንት የማይቆይም ይሄ ድርጅት በቃ እንዲህ ምናምን ሚል ትንታኔ ስሰማ ይሄ ድርጅት እንኳን መጣ ጠላትና ወዳጅ መለያ ሆነ እና ኔቨር ጊቭ አፕ ነው ምናምን እና ቤቢ ሾው የሚሏቸው ነው እዩዋቸው እና አርበኛ ዘመነ ካሴ እንዲህ ከነሳሚ ጋር ተነጋግረዋል ብሎ ሪከርድ እየለጠፈ መጥቶ ደግሞ ሄኖክ እስክንድር ይላል በየቀኑ ምናምን አለ ከካም ባገኘው እንዴት ገንዝል ነበር